ሰላም የዛሬው ፕሮግራማችን ካለፈው ቶፒክ የሚቀጥል ነው። ያለፈው ጊዜ የተናገርነው ስለ obstructive sleep apnea ነበረ። የትንፋሽ መቋረጥ ወይ ደግሞ መቆም። እንግዲህ ቪዲዮን እስቲ ላስተካክለው። ዛሬ ፎከስ የምናደርገው ሜንሊ እንዴት አድርገን ዳያግኖስ እንደምናደርግና ምን አይነት ትሪትመንት ለobstructive sleep apnea ያሉትን ትሪትመንቶች ስለሱ ነው የምንናገረው። ከዛ በፊት የሆነ ቪዲዮ ሼር ላደርጋችሁ እንፈልጋለሁ። ያ ቪዲዮ ምንድነው ስለ ፓቶፊዚዮሎጂ እንዴት obstructive sleep apnea ምንድነው ሀፕን የሚያደርገው ትንፋሽ ሲቋረጥ ስኖር ስናደርግ ስናንኮራፋ ምንድነው በሰውነታችን ውስጥ ሀፕን የሚያደርገው ምክንያቱ እና ምን ሀፕን እንደሚያደርግ ለማሳየት የሆነ ቪዲዮ ሼር አደርጋችኋለሁ። እና እንግዲህ ለመጀመሪያ ጊዜ ቪዲዮ አድርጌ አላውቅም። እስቲ ከሰራን ነው እስቲ Do you want to get access to some of the top stock option picks that I'm looking at each week? Each Sunday, I send out my watch list of the 3 best option plays that I'm looking at for the week for free. 2 of these I think I got it. እዚህ ላይ እንግዲህ obstructive sleep apnea ፓቶፊዚዮሎጂ ምንድነው ሀፕን የሚያደርገው የሚለውን በአናቶሚ ስትራክቸሩን ስናይ የበለጠ ስለሚገባ If you have obstructive sleep apnea, your breathing pauses for brief periods while you're asleep. Normally, when you breathe in, air flows in through your mouth and nose and down your throat, also called the pharynx. Air then flows down your windpipe or trachea, spreading through a tree-like structure of smaller tubes into your lungs. Each time you breathe in, negative suction pressure pulls the soft tissues in your mouth and pharynx inward. The muscles in your pharynx respond by pulling the soft tissues outward again, which keeps your airway open. When you sleep, it's normal for the muscles in your mouth, tongue, and pharynx to relax slightly, but not enough to block your airway. If you have obstructive sleep apnea, the muscles of your mouth and pharynx may relax too much. Your tongue drops onto the soft tissue in the roof of your mouth, pressing it against the back of your throat. This completely blocks the flow of air into your lungs. The lack of oxygen in your lungs wakes you up. You may gasp for air to re-establish airflow before falling asleep again. The cycle of apnea and waking up may happen many times at night, preventing restful sleep. Factors that may contribute to obstructive sleep apnea include obesity, because more fat may be present in the walls of the pharynx, a small or receding jaw with a narrowed airway, loss of muscle tone in your pharynx due to aging, and swollen tonsils. እሺ እንግዲህ ይሄ በቀላሉ ትንሽ እንትን እንዳስረዳችሁ ተስፋ አለኝ። obstructive sleep apnea happen ሲያደርግ ምን እንደሚሆን የምላሳችን ሮል የላንቃ ቶንሲል የነኝን ሮል በስሊፕ apnea ጊዜ ምን እንደሚሆን ያሳያል። እሱን ካየን ሪቪው ካደረግን ወደ ቀጥታ እንዴት አድርገን ዳያግኖስ እንደምናደርግ እና ምን ያሉት ትሪትመንቶች ወደሚለው ወደሱ እንመለሳለን። ስሊፕ apnea ዳያግኖስ የሚደረገው መጀመሪያ ለማንኛውም በሽታ ክሊኒካል ሂስትሪ ያለ ኢንዲቪጁዋል ግለሰቡ ያንኮራፋል ሲተኛ የተቆራረጠ እንቅልፍ አለው
ማታ በጣም ያልባዋል ይወራጫል እንቅልፉ የተቆራረጠ ነው ያን ሂስትሪ እና ቀን በጣም እንቅልፍ ያጠቃቸዋል ያንን ሂስትሪ ካገኘን በኋላ ፊዚካል ኤግዛም ይደረጋል ፊዚካል ኤግዛም ማለት ያው መመርመር ፊዚካሊ ምን ሪስክ ፋክተር የሰው አለ የሚለው መጀመሪያ ኦቤሲቲ በጣም ወፈር ያለ ሰው ከሆነ ያ አንድ ሪስክ ፋክተር ነው ጥርጣሬያችንን የበለጠ ያጠነክራል ሁለተኛ ከዛ በኋላ አፋችን እንዲከፍቱ አድርገን ኤርዌውን አሰስ እናደርጋለን ታንስሉ ትልልቅ ነው ወይ ታንስሉ ብሎክ ያደርጋል ኤርዌን ዩብላን ይሄ እንጥል የሚባለው ማየት ይቻላል እነኛ የኤርዌውን ጠባብነት ወይ ደግሞ የኤርዌይ ያለበትን ስታተስ ይነግረናል ከዛ ሌላ ኤርዌን አሰስ ካረግን ኔክ ሳይዝ በጣም ኢምፖርታንት ነው ለወንድ ከ17 ኢንች በላይ ለሴቶች ከ18 ማለት ነው ከ15 ኢንች በላይ ከሆነ በጣም ኔክ ሳይዝ ትልቅ ያለ እሱ አንድ ሳይ ነው የነኚህ ከተካሄደ በኋላ ኤግዛም ሂስትሪውና ፊዚካል ኤግዛም ከደረገ በኋላ በጣም እንትን ከሆነ ጥርጣሬ ካለን ስሊፕ ስተዲ ለስሊፕ ስተዲ የበሽተኛ ይላካል ስሊፕ ስተዲ የሚደረገው ስሊፕ ላብ ውስጥ ነው ስሊፕ ላብ ልክ እንደ ሆቴል ገምቱ ሆቴል እንደመሄድ ያ ቢጃማ መኝታ ወደ መኝታ ቤት ሲኬድ የሚያስፈልጉት ነገሮች ሁሉ ይዘው ነው የሚኬደው እዛም እና የሚደረገው ቴስት ፖሎሶኖግራፊ ይባላል ቴስት የሚደረገው በፖሎሶኖግራፊ ቴስቲንግ ስሊፕ ላብ ከሄዱ በኋላ አሰስ የሚደረጉ ነገሮች አሉ ሰው ግለሰቡ ሲተኛ መጀመሪያ የተለያዩ ዋየሮች የሚደረጉ ወደ 30 ምናምን ዋየር ግለሰቡ ላይ ጭንቅላቱ ላይ ይደረጋል ከዛ በተረፈ ኦክሲጅን አሰስ ለማድረግ የተለያዩ እንትኖች መሳሪያዎች በሽተኛው እጅ ላይ ይደረጋል ቼስትና ትከሽ ምንድነው ቼስትና አብዶሜን ሙቭመንታቸው በብሪዚንግ ጊዜ ያለውን ለመለካት ቤልት ይደረጋል እነኛ ከደረጉ በኋላ በሽተኛው ይተኛል እዛ እና ምን ያህል ጊዜ አየር ማን ስሊፕ አፕኒያ ምን ያህል ጊዜ ትንፋሽ እንዳቆመ ኦክሲጅን ሌቭሉ የሄርት ስታተስ ልቡ በጣም ይመታ ነበር አይመታ ነበር እነኚህን ኢንፎርሜሽኖች ወደ 7 ኢንፎርሜሽኖች ለየት በሙሉ ሪኮርድ ይደረጋል ለዛ ከኔ ይልቅ በቪዲዮ ባሳያችሁ የበለጠ እንትን ሊያችሁ ይችላል አንደኛው ቴስት የሚደረገው እንግዲህ ላብ ውስጥ ሄደው ነው ይሄ ቴስት የሚደረገው ላቦራቶሪ ማለት ያው ስሊፕ ላብ እንደ ላብ ነው የሚቆጠረው እዛ ሄደው ተኝተው ሰዎቹ ነው ይሄ ምርመራ የሚደረገውና አንድ ቪዲዮ አለ ስቲስ እንትን ካለ It's not the way most of us would get ready for a comfortable night of sleep, but Kelly Baumgartner agreed to be all wired up, hoping this night will reveal some very important information about herself, her health, and how she sleeps. I was tired all the time, no matter what I did, how much I slept, how many things I didn't do. I was tired all the time. According to my husband, I snored really bad. So Kelly's doctor suggested she spend a night at ProMedica's sleep lab to see if the way she sleeps might be causing her health problems. So we will monitor her brain waves, we'll monitor her oxygen levels, her heart rate, we'll monitor her breathing effort by putting belts across her chest and belly, 30 being a little box, so it's not to be too obstructive for the patient. Sleep techs stay awake all through the night to monitor test levels and movements while Kelly's sleeping to find out if her brain and body are really resting while she sleeps. Eventually, you're going to be sleep deprived and develop a sleep debt. We call it a sleep debt. I should sleep 8 hours, sleep debt of 2 hours. So
So your body is going to tell you. Her initial sleep study and was diagnosed with obstructive sleep apnea, a serious sleep disorder that happens when a person's breathing is interrupted during sleep. It's not just about being tired. Studies show lack of sleep can really take a toll on your health. When you wake up and you have non-restorative sleep, you are not alert through the day. And so people engage in activities that are not necessarily healthy. They eat more to stay awake. They drink more caffeine. They don't exercise because they're so exhausted by the end of the day trying to stay awake for work, not just being tired. But it has been associated with heart attacks. It has been associated with strokes and even dementia. Now Kelly has returned as a test. እንግዲህ ይህን ይመስላል ስሊፕ ስተዲ ስሊፕ ላብ ስተዲ እንደዚህ ነው እንግዲህ የሚመስለው ኢጂ ኤሌክትሮድስ መጀመሪያ ጭንቅላት ላይ ይለጠፋል ከዛ ደግሞ ቤልት አለ እስቲ ትንሽ ሂደት እናድርገው patient to ProMedica's newest sleep lab in Fremont, and she brought her son Kevin, who was also diagnosed with sleep apnea at the age of 15. But it was like scary to find out that I stopped breathing that many times in an hour or in the night or whatever. Like it was like scary, especially for how long. Some of mine I stopped breathing for almost a full minute because it was that bad. It was thinking about holding your breath for a minute when you're awake is awful, and when you're asleep and you don't know what's going on, it's even worse. Both Kelly and Kevin now wear a CPAP when they sleep, a small machine that supplies a constant and steady air pressure through a nose piece or mask. As Kevin sleeps with his CPAP mask, Dr. Madison can see a... Okay, እንግዲህ ያን ያህል ካልን አትሊስት ትንሽ አይዲያ ይሰጣችኋል። ይሄ አሁን እዚህ የሚታያችሁ ፒክቸር ሲፓፕ የሚባለውን ማሽን ዌር አድርጎ ትሪትመንት ላይ እያለ ነው የምታዩት ፒክቸር። እንግዲህ አንደኛው እንደተናገርነው ሆም ኢን ላብ ስሊፕ ስተዲ ነው አሁን ያሳየኋቸው። ላብ ስሊፕ ላብ ይላል አንድ ሰው ከዛ በኋላ ያ ሁሉ ነገር ሁክ ይደረግና በሰዓት ምን ያህል ጊዜ ትንፋሽ እንደሚቆርጥ ኦክሲጅን ምን ያህል ሎው እንደሆነ የሀርት ሬት ልቡን ምን ያህል አፌክት እንዳደረገው ይወራጭ እንደሆነ ያንኛ ዳታዎች ከዛ ይገኛሉ። ከዛ ስሊፕ ዶክተር አይቶ ያን ዳታ ዳያግኖስ ይደረጋል። ዳያግኖስ ከደረገ በኋላ እንደ ትሪትመንት አለ። ለትሪትመንት ተመልሶ ላብ ይመጣል። የተለያዩ ትሪትመንቶች አሉ። ስለሱ ቀጥሎ እናገራለን። እዛ ከመሄዳችን በፊት ደግሞ ሌላኛው ቴስቲንግ የሚደረገው ሆም ስሊፕ ቴስቲንግ ይባላል። አሁን በተለይ ከኮቪድ በኋላ በጣም እየተስፋፋ ይሄድ ያለ ሆም ስሊፕ ቴስቲንግ እሱ ደግሞ ምን እንደሚመስል በሌላ ቪዲዮ አሳያችኋለሁ። ሆም ስሊፕ ቴስቲንግ እንደ ኢንላብ ቴስቲንግ በሰው ኦብዘርቭ አይደረግም፣ በቪዲዮ ምናምን ዋች አይደረግም። ግን የቤት ከሄዱ በኋላ ያንን መሳሪያዎችን ሰውነት ላይ በማድረግ ሪኮርድ ይደረጋል እና ሳምፕል አሳያችኋለሁ። This is Jennifer. Jennifer's only 29, but she's just landed her dream job. Want to know how she did it? First, she went to independence.edu and applied to Independence University. Then she enrolled and began taking classes. Not that type of class. This type of class. Okay. Today we are going to demonstrate for you how to set up a home sleep device to do testing at home. This is the equipment that you have received or you're going to receive tonight to do the home sleep. Home sleep study እንደዛ አይነት ነገር ፓክድ የሆነ ነገር ይሰጣቸዋል። ወደ ቤት ይዛችሁ ትሄዱት whatever you wear to bed, and then this equipment will go on top of it. So the first thing that we're going to apply is a belt that's going to go around his abdomen. And he's going to hold this right now, and I'm going to come around him, and then I'm going to grab the other end and bring this around. That's going to lock in with the belt. Sleeping tonight. The next belt we're going to put on is going to go on the chest, and so I'm going to have him sleeping. Whether you're sleeping on your back, on your abdomen, or even on your chest. This is going to go into here, and then you want to push it in snugly so that it has a good
and just push it in tightly. The next one we're going to attach is the purple one, or the number 5. Easy to hook together. You're going to take it and put it right up against the area right around where your pulse is. Snoring microphone, snoring. And then make sure to push that down firmly with the tape. And then you're going to take another piece of tape that is going to go into your nose, and then you're going to put this around your ears. Airflow. The next thing that you're going to do is you're going to take a piece of tape, and you're going to put this on your cheeks, making sure that the cannula and the sensor is secured, because as you move around tonight, we don't want that piece to come out, because this is the most important piece, and it's going to show us how your breathing is. And so you want to put it on both sides firmly toward the left, and then you're going to pull it to make sure it's firmly attached. Then we're going to tape the cable to your hand or your wrist. So you're going to take that piece of tape and put it on securely. If you don't feel like one piece is enough, then put another piece on so that it'll stay on during the night when you're moving. Now, once you've got this all attached in the electric... እሺ አሁን እንግዲህ ስታዩት በጣም ኮምፕሊኬትድ ይመስላል። ይሄ እንግዲህ ሆም ስሊፕ ስተዲ ነው። ቤት ይዛችሁ የምትሄዱትና እናንተ ራሳችሁ የምታደርጉት ቴስት ፕሮሲጀር ነው ያሳየኋችሁ። ዋና ዓላማ ምን ያህል ጊዜ ሁለቱም የሚናገሩት ምን ያህል ጊዜ ያግለሰብ መተንፈስ እንደማይቆም በእንቅልፍ ሰዓት እና ከዛ ጋር አብረው ያሉትን ሲምፕተሞች መወራጨቱን የሀርት ሬት መጨመሩን መቀነሱን እነኛን ነው ሪኮርድ የሚያደርጉት። እንግዲህ ይሄ ሁሉ የሚረዳን እነኚህ ሆም ስሊፕ ስተዲም ሆነ ኢንላብ ስሊፕ ስተዲ ለማጽደቅ ስሊፕ አፕኒያ በእርግጥ እንዳለ ማረጋገጫ ነው። ይሄ ከተረጋገጠ በኋላ የሚቀጥለው ስቴፕ ወደ ትሪትመንት ነው። ትሪትመንቱ ሁለት አይነት ትሪትመንት አለ። በአብዛኛው ጊዜ አሁን የምንጠቀመው ብዙ ሰው ያለው ሲፓፕ ባይፓፕ አውቶ ኤስቪ የሚባል የሆነ ማሽን አለ። በሱ ኤር ፖዚቲቭ ኤር ወይ ዴሊቨር ማድረግ ነው ፕራይመሪ ትሪትመንቱ። ሁለተኛ ትሪትመንት ደግሞ ኦራል አፕላያንስ የሚሉት አሉ። እያንዳንዳቸው ስቴፕ ባይ ስቴፕ ስለነሱ እናገራለን። መጀመሪያ ትሪትመንት ላይ ላይፍ ስታይል ቼንጅ ያስፈልጋል። ብዙ ሳንሄድ ላይፍ ስታይል ቼንጅ አሁን ለምሳሌ አንድ ሰው በጣም ወፈር ያለ ሰው ከሆነ መቀነስ አለበት። ዌት መቀነስ በጣም ብዙ ጥቅም አለው። 10% ዌት ካለው ዌት ያ ሰው ከቀነሰ ወደ 26% ኦፍ ስሊፕ አፕኒያ እንትኑ ለምሳሌ ሰውየው በሰዓት 50 ጊዜ መተንፈስ ቢያቆም ዌት በመቀነስ ብቻ ከ50 ወደ 20 ለማውረድ ይቻላል። እና አንዱ መጀመሪያ ምክር የሚሰጠው ዌት ሎስ ነው። እና የመጀመሪያ ትሪትመንት ላይፍ ስታይል ቼንጅ ዌት ሎስ ነው። ከዌት ሎስ ሌላ ያው እንደሌላው ነገር ኤክሰርሳይዝ ማድረግ ብዙ ጥቅም አለው። አልኮል አቮይድ ማድረግ፣ ምክንያቱም አልኮል እንደ ማደንዘዣ ነገር ሆኖ ኤሪዌያችንን ሪላክስ ያደርገውና ወዲያው መተንፈስ ቶሎ እንትን ያለ ልብ ብላችሁ አይታችሁ ከሆነ ሰዎች ከጠጡ በኋላ ኩርፊያቸው በጣም ይጨምራል፣ የማንኮራፈት እንትናቸው እና በዛ የተነሳ በተቻለ መጠን አልኮል ላለመጠጣት ማታ መሞከር ነው። ሌላው አንድ ቀላል ነገር ግን በጣም ኢምፖርታንት ነገር በጀርባ መተኛት ማቆም። በጀርባ ስተኙ ግራቪቲ ፑል ያደርገዋል ያን ኤሪያችን እና ብሎክ ኦልሬዲ ሊዘጋ ያዘጋጀውን ስለሚያባብሰው በተቻለ መጠን በጎን መተኛት ነው። እነኚህ አብሮ ናቸው፣ ምን ጊዜ የማይቀሩ ትሪትመንት ላይፍ ስታይል ቼንጅ የመጀመሪያ ትሪትመንት ነው። ከሌሎች ጋር አዲሽናል ከሌሎች ትሪትመንቶች ጋር አብሮ የሚሄድ ነገር ነው። ከዛ በተረፈ ዋናው ሌላው እዚህ ሀገር አሁን በአብዛኛው አሜሪካ ውስጥ ትሪትመንት ምንድነው? ማንኛውም ሰው መጀመሪያ ሲፓፕ ይባላል። ኤር ዴሊቨር በአፍንጫ የሆነ በማስክ ተደርጎ ኮንቲኒየስ የሆነ
ፕሬሸር ኤር ያለው ሃየር ፕሬሸር ያለው ኤር እንዲገፋ ያን ኤርዌይን ኦፕን አድርጎ እንዲቆይ የሚያደርግ ሲፓፕ የሚባል ማሽን አለ። እሱን ኤር ዴሊቨር የሚያደርግ ማሽን ነው። እሱን ወይንም ደግሞ ባይፓፕ የሚሉት ሁለት አይነት ፕሬሸር የሚለቅ በአፍንጫችን በኩል የሚለቅ ማሽን አለ። ወይንም ደግሞ አውቶማቲክሊ ዲማንድ እያየ ምን ያህል አየራችን አየር ቱቦ ሊዘጋ ስለ አይቶ ምን ያህል ፕሬሸር ካልኩሌት የሚያደርግ ሶፍትዌር ያለው ማሽን አለ። በዛም እሱን መጠቀም ይቻላል። እና እነኚህ እንግዲህ አብረው ለጊዜ ማታ ሲተኙ አጠገባቸው ራስጌቸው ያ ማሽን አለ። ሊተኙ ሲል ማስክ አለ። ያን ማስክ አድርገው ኤር ዴሊቨሪ ያደርጋል እና ኤርዌው ኦፕን ሆኖ ይቆያል ማለት ነው። ይሄ ዋናው ትሪትመንት ነው። ሁለተኛው ትሪትመንት ኦራል አፕላያንስ የሚሉት ወይም ደግሞ ኦራል ዲቫይስ። ኦራል አፕላያንስ ምንድነው የሚያደርገው? አገጫችን ወደፊት ይጎትተውና እዚህ ከኋላ ስፔስ እንዲከፈት ያደርጋል። እንደዚህ የሚጎትት ነገር ነው። ማታ ጠበቅ ያደርጉታል እና ይሄን ወደፊት ያመጣዋል። ሲያመጣ ከኋላ ያለው ይከፈታል። አንዱ እሱ ነው። ሌላኛው ደግሞ ምንድነው? ተንግሪት መላሳችን የሚጎትት ወደፊት የሚጎትት ኤርዌይ ሊዘጋ ሲል የሚጎትት ያን ዲቫይስ አለ። እሱም አለ። እንግዲህ በኦራል እነኚህ እንደ ሁለተኛ ደረጃ የምንጠቀምባቸው መሳሪያዎች ናቸው። የአየር ቱቦችን ማስፋት አገጭን ወይንም ምላሱን ወደፊት በመውሰድ ይሄ ሁለተኛ ትሪትመንት። ሶስተኛው ትሪትመንት ደግሞ አሁን ሪሰንትሊ እንደ ፔስ ሜከር አለች እዚህ ቼስት ላይ ይደረጋል። ያ ቼስት ላይ የሚደረገው እንደ ፔስ ሜከር አለ። ምንድነው የሚያደርገው? ምላስን የሚቆጣጠር ነርቭ አለ። ያንን ነርቭ አየር ቱቦችን ሊዘጋ ሲል ምላስን ወደፊት የሚገፋው ስቲሙሌተር ነው። እዚህ ውስጥ ይደረጋል ትከሻችን ላይ። ልክ ሊዘጋ ሲል ምላሳችን ወደፊት እንዲሄድ ያደርገውና ኤር ስፔስ ኦፕን እንዲሆን አየር እንትኑ እንዲከፈት ያደርገዋል። ይሄ ነው። ይሄ ሪሰንት በቅርብ የመጣ እንትን ነው። ሞዴሬት ቱ ሲቪር ስሊፕ አፕኒያ ያላቸው ሰዎች ብዙ ጊዜ ይሄንን አሁን አዲስ ሰው የጊዜው ማስክ ከማድረግ ያን ማሽን ይዞ ከመዞር ይሄን ይመርጣሉ። ይሄ አዲሱ ትሪትመንት ነው። ከዛ ሌላ ሰርጂካል ትሪትመንት አለ። ሰርጂካል ትሪትመንት ብዙ ጊዜ ሰክሰስፉል አይደለም። ግን በአብዛኛው ሰው የሚያደርጉት ሰርጂካል ትሪትመንት ምንድነው የሚያደርጉት? ዩፒፒፒ የሚባል ሰርጀሪ አለ። ማለት ጉሮሯችን ውስጥ ቶንስልን ሪሙቭ ያደርጋሉ። አድኖይድ ሪሙቭ ያደርጋሉ። እንጥላችን የምትወጣው እንጥላለ እሷን ሪሙቭ ያደርጉና ክሊን ያደርጉታል ከጀርባ ያለው እና ሲያዩት ክፍት ይመስላል። ግን for some reason ብዙ ሰክሰስፉል አይደለም። ትሪም ቢያደርጉትም ስቲል የትንፋሽ መቆም ይቀንሳል፣ ግን ኮምፕሊትሊ አይጠፋም። ስለዚህ ሰርጂካል ትሪትመንት ይሄኛው ብዙም ዩፒፒፒ የሚባለው ብዙም ሰክሰስፉል አይደለም። ሌላ ሰርጂካል ትሪትመንት አለ ከበድ ያለ ነው። እሱ ምላሳቸውን ወደፊት መግፋት ሰርጂካሊ አለ። አለበለዚያ ደግሞ አገጭንና ይሄ ፊት ያለውን እንትን እንዳለ ሙሉ ለሙሉ ወደፊት ሰርጂካሊ ሙቭ ማድረግ ወደ 9 ሰዓት የሚፈጅ ሰርጀሪ ነው። እሱ ሙቭ አድርገው እሱ ኪዩር ነው። ሙቭ አድርገው በኋላ ስፔስ ኤርዌይ ክፍት ያደርጋል። እሱ አልቲሜት መጨረሻ ሰው ሲፓፑን ሌላው መሳሪያ ተጠቅሞ ካቃተው መጨረሻ እሱ ነው ወደዚህ ሙቭ ይደረጋል። አሁን የሲፓፕ ለምሳሌ የተጀመረው 1981 ነው። ከዛ በፊት ለስሊፕ አፕኒያ ትሪትመንት ትሬክ የሚባል ነገር ነበር። ትሬኮስተሚ ሜኪንግ ኤ ሆል እዚህ ጋር ቀዳዳ በመክፈት ማታ ሲተኙ ነው ሰዎች የሆነ ካፕ አለው። ያን ካፕ ከፍት ያደርጉታል። ኤር ብሎክ አድርገ አየር መግባት አይቀርም በዚህ በኩል። ስለዚህ እንደዛ ያደርጉ ይጠቀሙበት። ግን ያ በጣም አግሬሲቭ ስለሆነ አሁን ብዙ ሰው አይጠቀም። በጣም ኤክስትሪም ኬዝ ካልሆነ እሱ አይደረግም። ግን በአብዛኛው አሁን የምንጠቀመው ሲፓፕ ነው እና ሲፓፕ the most
success the most used treatment ነው ከዚህ ሁሉ ግን ከነኚህ ሁሉ ጋር አብሮ መሄድ መርሳት የሌለብን ነገር የላይፍ ስታይል ቼንጅ በጣም ኢምፖርታንት ዌት ሎስ ራሱ አንዳንድ ጊዜ ኮምፕሊትሊ ሪቨርስ ላይ ይችላል ስሊፕ አፕኒያ ዛሬ ትንሽ ተዘብራርቁብኛል ቴክኖሎጂ አስገባለሁ ብዬ እና ቴክኒካል ችግር ስላለ ለወደፊት እናስተካክላለን ለዛሬ አቲንክ ይችላል ሐሳቡ ከደረሳችሁ በቂ ነው ብዬ አስባለሁ አመሰግናለሁ በሚቀጥለው ፕሮግራም ከዚህ ላይ ቀሩትን አንዳንድ ነገሮች ሰመራይዝ አድርጌ ለማቅረብ ሞክራለሁ ከዛ ወደ ሌላ ቶፒክ እንሄዳለን